ሰውየው ኪም ጆንግ ኡን ናቸው። ስልክ ለመደወል ከተጫኑት በተን ይልቅ ሚሳኤል ለማስወንጨፍ የተጫኑት በተን ይበልጣል የተባለላቸው አወዛጋቢ መሪ ለሚሳኤል ያላቸው ፍቅር ገደብ ቢያጣ የቢሮ ጠረጴዛቸው ላይ ሳይቀር ከስኪብርቷቸው አጠገብ በፈለጉት ጊዜ የሚሳኤልን ለማስወንጨፍ የሚያስችላቸው ለእርሳቸው መዝናኛ ለዓለም ስጋት የሆነ ቀይ በተን እንዳስገጠሙ ይነገርላቸዋል። ጉልበተኛ ናቸው። ለያዥ ለገናዡ እያስቸገሩ እሳቸው እየተዝናኑ እንደ ፊልም የሚመለከቱት የሚሳኤል ሙከራ ዓለምን አስፈርቶ እንቅልፍ ቢያሳጣ ሀገራት ተስማምተው አንድ ውሳኔ ላይ ደረሱ። እሱም ማዕቀብ መጣል ነው። ይሁንና ሰው ጤፉ የሆኑት መሪ ግን ሕጉን ችላ ብለው ሚሳኤሎችን አሻሽለው አቅሙን ጨምረው ኒውክሌር አስታጥቀው ተራራን ንዶ መሬትን የሚያንቀጠቅጥ የጠላት ርቀትን አስልቶ ድባቅ የሚመታ ጎረቤትን አሳቆ ምን ነው ባልተፈጠሩክ የሚያስብል ሚሳኤልን ከኒውክሌር ጋር እያስፈነጠሩ ወንዱ ይለያል ያሉ ደፋሩ መሪ ናቸው። ትዕቢተኛ ናቸው። የሀገራቸውን ሕዝብ አንቀጥቅጠው በአምባገነንነት ይመሩታል። ሰሜን ኮሪያ ውስጥ ሆነው የእሳቸው ድምጽ በተሰማበት፣ ፎቶአቸው በታየበት፣ ሐውልታቸው በቆመበት ቦታ ሁሉ ጎንበስ ብሎ አለመስገድ ከባድ ወንጀል ነው። ዋጋውም ሞት ይሆናል። ይህ ብቻ አይደለም። ጭቆናው በዝቶ አቅሎትን ሲያሳጣው ሞትን ተማምነው ምሬቶትን ቢያወሩ ባንዳነት ነው። እናም እርሶ ቢያርፉ እንኳን ቅጣቱ መጠኑ ሳይቀንስ አይነቱ ሳይቀየር ለቤተሰቦ ይዘዋወራል። ለማመን ቢያስቸግርም ነገር ግን ይህ ያለፈ ታሪክ ወይም ተረት አይደለም። አሁን የሰማችሁት ህግ ላለፉት 75 ዓመታት የዚች ሀገር ህዝቦች ሲከተሉት የነበረው ህግ ነው። ምክንያቱ ደግሞ ሀገሪቱ ሰሜን ኮሪያ እንዲሁም መሪዋ ደግሞ ኪም ጆንግ ኡን ናቸው። በዛሬው ጉዟችን የሀገሪቱን ህግ እየተወሰነ አክብረን ለመሪዋና ዜጎቿ ባንሰግድም የሀገሪቱን ታሪክ ልንቃኝ፣ ኑሯን ደግሞ በድራማ የተሞላው መሪዋ እንዲሁም የአንድ እናት ሀገር ነን ነገር ግን የሁለት ዓለም ሰዎች ነን ስለሚሉት ኮሪያውያን ልንነግሮት ወደ ሰሜን ኮሪያ ጉዞ ጀምረናል። አብራችሁን ቆዩ። ኮሪያ ዛሬ ለሁለት ተከፍላ ሰሜንና ደቡብ ኮሪያ ተብላ ከመጠራቷ በፊት በምስራቅ ኤዥያ ውስጥ የምትገኝ በጠቅላላ ስፋቷ 220879 ኪሎ ሜትር ስኩዌርን በመሸፈን በአንድ የምትተዳደር ሁለት ህዝቦች በፍቅር ጎጆ ቀልሰው የሚኖሩባት ሀገር ነበረች። ይሁንና በፈረንጆቹ 1910 ጃፓን ኮሪያን በመውረር የግዛቷ አንድ አካል አድርጋ ተቆጣጠረቻት። በዚህም ምክንያት እስከ ፈረንጆቹ የዘመን አቆጣጠር 1945 ወይም ጃፓን በአሜሪካ የኒውክሌር ጥቃት ተሸንፋ የሁለተኛው የዓለም ጦርነት ፍጻሜ ፊሽካ እስከተነፋበት ዕለት ድረስም ኮሪያ በጃፓን በቀኝ ግዛት ስር የምትተዳደር ሀገር ነበረች። ምንም እንኳን ሁለተኛው የዓለም ጦርነት ማብቃቱን ተከትሎ ኮሪያ ከጃፓን ቀኝ ግዛት መላቀቅ ብትችልም ሙሉ ለሙሉ ነፃነቷን ማግኘት ግን አልቻለችም። ለዚህ ደግሞ ትልቁ ምክንያቷ በወቅቱ ሀያል የነበሩት የሶቪየት ህብረትና የአሜሪካ ተጽዕኖ ሊሆን ይችላል የሚሉ ሁለቱ ሀገራትም ሀያል ቢሆኑ የተለያየ የፖለቲካ ርዕዮተ አራማጅም መሆናቸው እንደሆነ ይነገራል። ሶቪየት የኮሚኒዝም ርዕዮተ ዓለም የምትከተል ሲሆን አሜሪካ በአንጻሩ የካፒታሊዝም ርዕዮተ ዓለምን ትከተላለች። እጣ ፈንታዋ በእነዚህች ሀገራት እጅ ስር የወደቀው ኮሪያ የሰሜን ግዛቷን ሶቪየት ህብረት በመቆጣጠር በኮሚኒስት የሚመራ መንግስት ኮሪያ ውስጥም እንዲቋቋም ተጽዕኖ ማድረግ ጀመረች። በሌላ በኩል ካፒታሊዝምን የምትደግፈው አሜሪካ የኮሪያን የደቡብ ክፍል በመቆጣጠር ካፒታሊዝምን በማስፋፋት የዴሞክራሲ መንግስት እንዲቋቋም ድጋፍ ማድረግ ጀመረች። የእነዚህ ርዕዮተ ዓለም ልዩነቶች የኋላ ኋላ በኮሪያ አስተዳደር ውስጥም ፍትጊያ እንዲፈጠር አደረጉ። በዚህም ነገሩ ተባብሶ በአሜሪካና በሶቪየት መካከልም ያለው ቀዝቃዛ ጦርነት በኮሪያ ክፍፍል ላይ ከፍተኛ ተጽዕኖን ማድረግ ጀመረ። እንደ አውሮፓውያኑ አቆጣጠር በ1950 በሰሜንና በደቡብ ያለው ውጥረት ወደ ሙሉ ጦርነት ተሸጋገረ። በኪም ጆንግ ኡን የምትመራው ሰሜን ኮሪያ ደቡብ ኮሪያን በኮሚኒዝም ርዕዮተ ዓለም ውስጥም ለማካተት ከሶቪየትና ከቻይና የምታገኘው ድጋፍ ደቡብ ኮሪያ ላይ ወረራ አስጀመራት። ደቡብ ኮሪያ በበኩሏ ወዳጆቿ የሆኑትን አሜሪካና የተባበሩት መንግስታት ኃይሎችን በማሰባሰብ ወደ ለየለት ጦርነት ውስጥ ገቡ። ጦርነቱ ለ3 ዓመታት የዘለቀ ሲሆን በሚሊዮን የሚቆጠሩ ዜጎች ህልፈት ምክንያትም ሆኗል። ይሁንና እንደ ጎርጎሮሲያኑ የዘመን አቆጣጠር በ1952 ተኩስ አቁም ተስማምተው ሁለቱ ራሳቸውን የቻሉ ሉዓላዊ ሀገር በመሆን ድንበራቸውን አጥረው መኖር ጀመሩ። አሁን ላይ የኮሪያ ዴሞክራሲያዊ ህዝብ ሪፐብሊክ በመባል የምትታወቀው ሰሜን ኮሪያ በኪም ቤተሰቦች የምትመራ ኮሚኒስት ሀገር ስትሆን ኮሪያን ሪፐብሊክ ወይም ደግሞ
ደቡብ ኮሪያ በወታደራዊ ስርዓት የምትመራ የነበረ ቢሆንም ከጊዜ በኋላ ግን በአሜሪካ እርዳታ ዴሞክራሲያዊ ሀገር መሆን ችላለች። ሁለቱም ሀገራቶች ምንም እንኳን ሉዓላዊነታቸውን አስጠብቀው ቢቆዩም በኢኮኖሚ ወታደራዊና ፖለቲካዊ አንጻር ካየነው የሰማይና የምድር ያክል ልዩነት አላቸው። የኮሪያን አብዛኛው ምድር የተቆጣጠረችው ሰሜን ኮሪያ አሁንም እልኋ ሳይበርድላት ጠላቴ ብላ የሰየመቻት እንደ አሜሪካ፣ ጃፓንና ደቡብ ኮሪያ የመሳሰሉ ሀገራትን አሸንፋ መላው ዓለምን ማስፈራራት የምትችል ሀገር ለመሆን ቀን ከሌት እየለፋች ነው። 120,540 ስኩዌር ኪሎ ሜትር የምትሸፍነው ሰሜን ኮሪያ በውስጧ 26 ሚሊዮን ኑሮ ያንገላታቸው ከአቅማቸው በላይ የሆኑ ሕጎች የተጣለባቸው ዜጎችን ከትዕቢተኛው መሪ ጋርም ሸክፋ አለማግልላት ትኖራለች። ላለፉት 75 ዓመታት እቺን ሀገር የኪም ቤተሰብ ያስተዳደራት ሲሆን የአሁኑ መሪ ኪም ጆንግ ኡን የአያታቸውን የሰሜን ኮሪያ መስራችና መሪ የነበረውን ኪም ኡልሱን ግን እንዲሁም የቀድሞ አስተዳዳሪ የነበረውን የአባታቸውን ኪም ጆንግ ኢልን ስልጣን በማስቀጠል የሚመሩ ሶስተኛው ከኪም ቤተሰብ የተገኙ መሪ ናቸው። በ1980ዎቹ የተወለደው ኪም ምንም እንኳን ስለ ልጅነት ህይወቱ ያሉት መረጃዎች ጥቂት ቢሆኑም በአንድ ወቅት ስዊዘርላንድ ውስጥ በሚገኝ የህዝብ ትምህርት ቤት ፓክ ኡን በሚል ስምም ማንነቱን ቀይሮ ይማር እንደነበር የኋላ ታሪኩ ያስረዳል። በትምህርት ዘመኑ ዝምተኛና ቁጥብ የቅርጫት ኳስ አፍቃሪ እንዲሁም በወቅቱ ዝነኛ የነበረው ኮከብ የቅርጫት ኳስ ተጫዋች ማይክል ጆርዳን አድናቂ እንደነበረም የክፍል ጓደኛው ይናገራል። ይሁንና ገና በ27 ዓመቱ የአባቱን ህልፈት ተከትሎ 2011 የሰሜን ኮሪያ መሪ በመሆን ዙፋኑን ተቆጣጠረ። በወቅቱ የሱ መሪ መሆን ያልጣማቸው ወጣትና ልምድ አልባነቱ ያላስደሰታቸው ፖለቲከኞችና ጄኔራሎች ስልጣኑን ለመንጠቅ ፊቱ ቆሙ። ነገር ግን ኪም ጆንግ ኡን የዋዛ አልነበሩም። እድሜው ትንሽ ይሁን እንጂ የአባቱን የመሪነት መንገድ እግር በእግር እየተከታተለ የስልጣን ማቆያ የሆነውን ትልቅ ልምድም ቀስመዋል። በዚህም በ2013 እንደተገደለ የሚነገርለት የገዛ አጎቱን ጨምሮ ሌሎች ተቀናቃኞችን ጊዜ ሳያጠፋ በሚስጥር እንዲወገዱ አደረገ። የኪም የመሪነት ጉዞ በደም የተጨማለቀ ነበር። ስልጣኑን ሊቀሙት ከነበሩት አብዛኞቹ ሰዎችን አስወግዶ ስልጣናቸውን አደላደሉ። ዛሬ ላይ ይሄ መሪ በህዝባቸው የሚመለኩ ቅጣታቸው ተፈርቶ የሚሰገድላቸው ጨካኝ መሪ እያሉ ይገልጿቸዋል። ሰሜን ኮሪያዎች ስለ ውጭው ዓለም ምንም እንዳያውቁ ተደርገው በከባድና አስገራሚ ህጎች ታስረው ይኖራሉ። አሁን ላይ በዚህ በ21ኛው ክፍለ ዘመን ለማመን የሚከብዱ እጅግ አስገራሚ ቴክኖሎጂዎች በበዙበት ዓለም ውስጥ ተገኝተው ስለ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራም ሰምተው የማያውቁ መኪና ለመንዳት በፈጣሪ መመረጥ አለብን ብለው የሚያስቡ የስማርትና የበተን ስልክ ልዩነት ያልገባቸው ነገር ግን በአንዲት ሀያል ሀገር ውስጥ የሚኖሩ ሰዎች አሉ ብንል ሊያምኑን ይችላሉ። ነገር ግን እውነታው አብዛኛው የሰሜን ኮሪያ ህዝቦች በእንደዚህ አይነት ሁኔታ ውስጥ ነው የሚኖሩት። ለዚህ ደግሞ ትልቁ ምክንያት ላለፉት 75 ዓመታት የኪም ስርወ መንግስት ዜጎቹ ላይ የደነገገው አስቸጋሪ ህጎች ናቸው። የእነዚህ ህጎች ዋነኛ ዓላማ ዜጎች መንግስታቸውን አክስፈው ራሳቸውን እንዲያቀሉ የሌሎችን ሳያዩ በሚሰጣቸው የሚረኩ እንዲሆኑ ታስቦ የተደነገጉ ናቸው። ይበልጥ እንተማመን ዘንድ አንዳንድ አስገራሚ ህጎችን እንንገራችሁ። የዚች ሀገር ዜጎች ላለፉት 60ና 70 ዓመታት ምንም አይነት ኢንተርኔትም ሆነ ማህበራዊ ሚዲያን ተጠቅመው አያውቁም። እንበልና እርሶ እድለኛ ሆነው አንድ ሰሜን ኮሪያዊውን ብዙም ሳይርቅም በሀብትና በቴክኖሎጂ የዓለም መሪ ከሆኑት ሀገራት አንዷ ስለሆነችው ጎረቤት ሀገር ደቡብ ኮሪያ ምን ታውቃለህ ብለው ቢጠይቁት ሰላሟን አጥታ በጦርነት የምትማስን ዜጎች በረሃብ ያለቁ በአሜሪካ ቁጥጥር ስር ያለች የምታሳዝን ሀገር እንደሆነች ይነግሮታል። ምክንያቱም እኚህ ህዝቦች ስለ ውጭው ዓለም የሚያውቁት መንግስታቸው በነገራቸው ልክ ብቻ ነው። ሌላኛው አስገራሚ ህግ ደግሞ የዚች ሀገር ዜጋ ሆነው መንግስት አለኝ ባለው ፕሮግራም ላይ እንዲታደሙ ለዜጎች ጥሪ ካቀረበ አይደለም መቅረት፣ መሰላቸት በባንዳነት የሚያስፈርጅና ለ3 ትውልድ የሚተርፍ ቅጣትም የሚያስፈርጅ በመሆኑ ለራስዎት ባያስቡ ለልጆቹ አሊያም ደግሞ ለልጅ ልጆቹ በማሰብ ሳይወዱ በግዶት እልልታዎትን እያቀለጡ እጆ እስኪቀላ ማጨብጨብ ግድ ይሆንቦታል። ሰሜን ኮሪያ ውስጥ እስከኖሩ ድረስ እምነቶት ኮሚኒዝም አምላኳ ሲባሉ ደግሞ የኪም ቤተሰብ መሆኑን የሚያውቁት ነውና ለእርሶ የሚነገር አይደለም። ይልቁንስ የቤቶት ግድግዳ ላይ የቀድሞ መሪና የኪም ጆንግ ኡን አባት እንዲሁም
አያት የነበሩት ኪም ኡልሳንግና የኪም ጆንግ ኢልን ፎቶ መለጠፍ እርግጠኛ ይሁኑ። እነዚህን ፎቶዎች በመንግስት የሚሰጡ በቤቶ ሳሎን ላይ ጥሩ ቦታ ላይ ተዘጋጅቶ በሚታይ መልኩ የሚለጠፉ ሲሆኑ በቆሸሸ ግድግዳ ላይ አደጋ ቢደርስባቸው አይበለውና ቤቶት በእሳት ቢያያዝ ህይወቶን መስዋዕት አድርገው ከልጆና ቤተሰቦቹ ከሀብትና ንብረቱ አስቀድመው የማዳን ግዴታ ያለቦት እነዚህን ፎቶ ነው። ይህንን ሳያደርጉ ቀርተው ልጆትን ቢያስቀድሙ ይሄኔ በህጉ መሰረት መንግስት ከከባድ እስራትና እስከ ግድያ ሊፈርድቦት ይችላል። ይህ ካስገረማችሁ እንግዲያውስ አንድ እንጨምርላችሁ። ሰሜን ኮሪያ ውስጥ ዜጎች ቢኮረኩሯቸው የማይስቁበት፣ ስለምንም ቢጠየቁ ጮክ ብለው የማይመልሱበት በአመት የሚመጡ 2 ቀናቶች አሉ። የመጀመሪያው የኪም ጆንግ ኢልን የሙት ቀን የሆነው ዲሴምበር 17 ሲሆን ሌላኛው ቀን ደግሞ የኪም ኢልሳንግ የሙት ቀን የሆነው ጁላይ 8 ነው። በእነዚህ 2 የቀድሞ መሪዎች የሙት ቀን የትኛውም ዜጋ መሳቅ፣ አልኮል መጠጣት ወይንም ምንም አይነት የደስታ ፕሮግራሞችን ሲያካሂድ ቢገኝ ከባድ ቅጣት ይጣልበታል። በዚህም ሁሉም ዜጋ በሐዘን ውስጥ ሆኖ እንዲያሳልፍም ይገደዳል። በመጨረሻም የሰሜን ኮሪያ ዜጎች ምንም አይነት የውጭ ፊልሞችን እየተመለከቱ ቢገኙ እንደተመለከቱት ሀገር ፊልም ከረጅም ዓመት እስር እስከ ሞት ቅጣትም ሊደርስቦ ይችላል። ከውስጥ በእንደዚህ አይነት አስገራሚ ህጎች፣ ከውጪ ደግሞ ከተባበሩት መንግስታት በቁጥር ማዕቀቦች የተጣሉባት ሰሜን ኮሪያ ከዓለም ተገላ በድህነት የምትኖር ከሀገሪቱ ዜጎች 45.5 በመቶ በረሃብ ውስጥ የሚገኙባት ሀገር ነች። በ2023 በተደረገ ጥናት መሰረት የሀገሪቱ አጠቃላይ ጂዲፒ 23 ቢሊዮን ዶላር ሊደርስ እንደሚችል የተገመተ ሲሆን ማነጻጸሪያ ይሆን ዘንድ የአብሮ አደጓን ደቡብ ኮሪያን ብንመለከት በተመሳሳይ ዓመት 1.8 ትሪሊዮን ዶላር ጂዲፒን በመያዝ በዓለማችን ከሚገኙ ሀብታም ሀገራት በ12ኛ ደረጃ ላይ ተቀምጣለች። ይህ ማለት የሰሜን ኮሪያ ጂዲፒ በ72 እጥፍ ከደቡብ ኮሪያ ያንሳል እንደማለት ነው። ይሁንና በድሎት እንደሚኖሩ የሚነገርላቸው የኪም ቤተሰቦች በየዓመቱ 600 ሚሊዮን ዶላር በማውጣት በዲዛይነር ከተሰሩ ሰዓቶች እስከ ግል አውሮፕላንና ዘመናዊ መኪኖች ከቻይና እየሸመቱ በድሎት ይኖራሉ። የሀገሪቱ የበላይ ጠባቂና የሚሳኤል አፍቃሪ የሆኑት ኪም ጆንግ ኡንም ቢሆኑ የዜጎቻቸው ረሃብ ሳያስጨንቃቸው በየጊዜው በብዛታቸውና በእልቂት መጠናቸው እየተሻሻሉ የሚቀርቡ ለዓለም ስጋት የሆኑ ሚሳኤሎችንና ኒውክሌር መሳሪያዎችን በመምረጥ ላይ ይገኛሉ። አሁን ላይ አብዛኛው የሰሜን ኮሪያ ኢኮኖሚ በግብርና እንዲሁ ደግሞ በማዕድን ማውጣትና በመንግስት ኢንዱስትሪዎች ላይ የተመሰረተ ይሁን እንጂ የሀገሪቱ የኢኮኖሚ ስርዓት ውጤታማነቱ ብቻ ሳይሆን ዘለቄታውም ቢሆን እጅጉን ቢሆን አጠራጣሪ ሲሆን እነዚህ ሴክተሮችም ቢሆኑ ሙሉ በሙሉ በሚያስብል ደረጃ በመንግስት የሚተዳደሩ ናቸው። በዚህም ብዙ ሰሜን ኮሪያውያን የምግብ እጥረትና በጤና አጠባበቅም ውስንነት በአስቸጋሪ ሁኔታ ውስጥ ይኖራሉ። ለዚህ እንደ ትልቅ ምክንያት ተደርጎ የሚወሰደው መንግስት ካለው ውስን ሀብት ውስጥ ከፍተኛውን ድርሻ የሚሰጠው ለወታደራዊና ለኒውክሌር ፕሮግራሞች ሲሆን ሰሜን ኮሪያ አሁን ላይ ከ1.3 ሚሊዮን በላይ ወታደራዊ አባላት ሲኖራት ይህ ደግሞ ዓለማችን ላይ ብዙ ሰራዊት ካላቸው ሀገራቶች አንዱ ያደርጋታል። በሌላ በኩል ደቡብ ኮሪያ በኢኮኖሚ ፖለቲካና በዘመናዊነት የተሳካላት ዓለም ላይ ካሉ ጥቂት የቴክኖሎጂ መሪ መሆን ከቻሉ ሀገራት አንዷ ናት። ለዜጎቿ የምትሰጠው የአናኗር ጥራትም የምትታወቀው ደቡብ ኮሪያ ባለፉት ጥቂት 10 ዓመታት ወደ ኢኮኖሚ ሀያል ምንጭነትም ተቀይራለች። ከኮሪያ ጦርነት በኋላም ደቡብ ኮሪያ ከዓለም ድሃ ሀገሮች አንዷ የነበረች ሲሆን ፈጣን የሆነ ኢንዱስትሪያላይዜሽን እና ኢኮኖሚ ማሻሻያዎችን በማድረግም በኤዥያ ካሉ ግዙፍ ኢኮኖሚዎች አንዱ መሆን ችላለች። ደቡብ ኮሪያ ዓለም ላይ ካሉ እጅግ የላቁ የጦር ኃይሎች ካሏቸው ሀገራት አንዷ ስትሆን የጦር ሰራዊቷን በሚገባ ያስታጠቀች ከዘመናዊ ቴክኖሎጂ ጋርም ያዋሃደች ሀገር ናት። ይህች ሀገር ዓመታዊ ወታደራዊ በጀት 45 ቢሊዮን ዶላር ያላት ሲሆን ወታደሯ በዓለም አቀፍ ደረጃ የሰለጠነ እናም የሰሜን ኮሪያ ሊመጣ የሚችለውን ማንኛውንም ስጋት ለመከላከል በተጠንቀቅ የቆሙ ናቸው። ደቡብ ኮሪያ ግዴታ የውትድርና አገልግሎት ያላት በመሆኗ ቁጥሮቿ ቀላል የማይባሉ የሀገሪቱ ዜጎች በመከላከያ የሰለጠኑ ናቸው። በኢኮኖሚው ዘርፍም ቢሆን ደቡብ ኮሪያና እንደ ሳምሰንግ፣ ሃዩንዳይ፣ ኤልጂ የመሳሰሉ ዋና ዋና የዓለም ብራንዶችን ጨምሮ በከፍተኛ የቴክኖሎጂ ኢንዱስትሪዎቿ ትታወቃለች። የዛሬው ፕሮግራማችን ይህንን ይመስል ነበር።